በ28 አማኑኤል። በ28 ቀን አማኑኤል ወይም ገና በመባል የሚታወቀው የከበረው የልደት በዓል ነው። ይህም እንዲህ ነው። ሰዎች ሁሉ ይቆጠሩ ዘንድ ስማቸውንም ይጻፉ ይመዘገቡ ዘንድ ከንጉሥ ቄሳር ትእዛዝ ወጣ። ስለዚህም እመቤታችን ቅድስት ድንግል ማርያም ልትቆጠር ዮሴፍ ከናዝሬት ወደ ቤተልሔም የእርሱንና የቡርክት ድንግል ማርያምን ስም ሊያስመዘግብ ወጣ። እርሱ ከአይሁድ ነገድ ከዳዊት ወገን ነውና፣ ቤተልሔምም የዳዊት ቦታው ናትና። ወኮነ በውእቱ መዋዕል ወፃ ትእዛዝ እምኀበ አውግስጦስ ቄሳር ከመ ይጸሐፍ ኩሉ ዓለም እንዳለ። በዚያም ወራት እንዲህ ሆነ። ሰው ሁሉ ይቆጠር ዘንድ ከአውግስጦስ ቄሳር ትእዛዝ ወጣ። ቄሬኔዎስ ለሶርያ መስፍን በነበረ ጊዜ ይህ የመጀመሪያ ቆጠራ ሆነ። ሰው ሁሉም ሊቆጠር ወደ ከተማው ሄደ። ዮሴፍም ከገሊላ አውራጃ ከናዝሬት ከተማ ወደ ይሁዳ ቤተልሔም ወደምትባለው ወደ ዳዊት ከተማ ወጣ። እርሱም ከዳዊት ሀገርና ከዘመዶቹ ወገን ነበርና ጸንሳ ሳለች ከእጮኛው ከማርያም ጋር ሊቆጠር ወደዚያ ወጣ። የሉቃስ ወንጌል ምዕራፍ 2 ከቁጥር 1። ወወለደት ወልደ ዘበኩራ ወአሰረቶ መንኮበያቲሁ ወአስከበቶ ውስተ ጎል ወጠብለለቶ በአጽርክት እንዳለ። እንዲሁም እስመ አልቦሙ መካን ውስተ ማኅደሮሙ እንዳለ። ከዚህ በኋላ ከዚያ ቤተልሔም ሳሉ የምትወልድበት ቀን ደረሰ። ወንድ ልጅንም ወለደች። አውራ ጣቱንም በጨርቅ ጠቅልላ በበረት አስተኛችው። ለማደሪያቸውም ቦታ አልነበራቸውምና። በዚያም ሰፈር እረኞች ነበሩ። ሌሊቱንም በየተራ ይጠብቁ ነበር። እነሆ የእግዚአብሔር መልአክ ከመካከላቸው ቆመ። የእግዚአብሔርም ብርሃን በላያቸው ላይ በራ። ታላቅ ፍርሃትንም ፈሩ። መልአኩም ለእናንተና ለመላው ዓለም ደስታ የሚሆን ታላቅ የምሥራች ነግራችኋለሁና አትፍሩ አላቸው። እንዲህም አላቸው፣ እነሆ ዛሬ በዳዊት ሀገር መድህን የሆነ ጌታ ክርስቶስ ተወልዶላችኋልና፣ ለእናንተም ምልክቱ እንዲህ ነው። ሕፃኑ አውራ ጣቱን ታስሮ በጨርቅ ተጠቅልሎ በበረት ውስጥ ተኝቶ ታገኙታላችሁ አላቸው። የሉቃስ ወንጌል ምዕራፍ 2 ከቁጥር 7 እስከ 21። ድንገትም ከዚያ መልአክ ጋራ ብዙ የሰማይ ሰራዊት እግዚአብሔርን እያመሰገኑ ለእግዚአብሔር በሰማይ ምስጋና ይሁን እያሉ በምድርም ሰላም ለሰው በጎ ፈቃድ እያሉ መጡ። የሉቃስ ወንጌል ምዕራፍ 2 ከቁጥር 13። ከዚህም በኋላ መላእክት ከእርሱ ዘንድ ባረጉ ጊዜ እነዚህ እረኞች ሰዎች እርስ በርሳቸው ኑ ወደ ቤተልሔም እንሂድ፣ ይህን የእግዚአብሔር የገለጠን ነገር እንወቅ አሉ። ፈጥነውም ሄዱ። ማርያምንና ዮሴፍን ሕፃኑንም በበረት ውስጥ ተኝቶ አገኟቸው። አይተውም ነገሯቸው። ስለዚህ ሕፃን እንደሆነ እንዲሁ አወቁ። እረኞች የነገሯቸው የሰሙ ሁሉ አደነቁ። እረኞችም ለሕፃኑ ሰግደው እግዚአብሔርን እያመሰገኑ ወደ ቦታቸው ተመለሱ። ደስታውን ገና በመጫወት ገለጹ። ስለዚህ ገና ተባለ። የአምላካችን የልዑል እግዚአብሔር ረድኤቱ በረከቱ ከሁላችን ጋር ይሁን። በሁለተኛነት የምናከብረው በዓላችንም አብርሃምና ይስሐቅ ነው። አብርሃምና ይስሐቅ በዚህች ቀን ይውላሉ። ታሪካቸውም እንዲህ ነው። ሰይጣን ለምቀኝነት አያርፍምና ከጌታችን ቀርቦ
አብርሃም ወዳጄ ነው ትለዋለህ? ልጅህን ሰዋልኝ ብትለው አይሰዋልህም ብሎ ጠየቀው። እግዚአብሔርም አብርሃምን አለው፣ የምትወደውን ልጅህን ይስሐቅን ወደ ተራራ አውጣውና በዚያ ሰዋው አለው። የሰይጣንን ሐሰተኝነት የአብርሃምን ታማኝነት ለመግለጽ እንዲህ ብሏልና ዘፍጥረት 22 ከቁጥር 1 እስከ 20። አብርሃምም በጠዋት ተነስቶ አህያውን ጫነ፣ ልጁ ይስሐቅንና 2 ብላቴኖቹንም ወሰደ። ለመስዋዕትም እንጨትን ፈልጦ አሸክሞ ሄደ። በሦስተኛውም ቀን እግዚአብሔር ወዳለው ወደዚያ ቦታ ደረሰ። አብርሃምም በዓይኑ ቃኘ፣ ቦታውንም ከሩቅ አየ። አብርሃምም ብላቴኖቹን እናንተ አህያውን ይዛችሁ ከዚህ ቆዩ፣ እኔና ልጄ ግን ወደ ተራራ እንሄዳለን፣ ሰግደንም ወደ እናንተ እንመለሳለን አላቸው። አብርሃምም መስዋዕትን የሚያቃጥልበትን እንጨት አምጥቶ ለልጁ ለይስሐቅ አሸከመው። እርሱም ቢላዋውንና እሳቱን ይዞ ሁለቱም በአንድነት ሄዱ። ይስሐቅም አባቱን አብርሃምን አባ አለው። እርሱም ልጄ ምን ነው አለው። እነሆ እሳትና እንጨት በዚሁ ይዘናል፣ መስዋዕት የሚሆነው በጉ ወዴት አለ አለው። አብርሃምም መስዋዕት የሚሆነውን በግ እግዚአብሔር ያዘጋጀዋል አለው። እግዚአብሔር ሂድ ወዳለው ወደዚያ ቦታ በደረሱ ጊዜ አብርሃምም በዚያ መሠዊያን ሠራ፣ እንጨቱንም ደረደረ። ልጁን ይስሐቅንም አስሮ ጠልፎ በመሠዊያው በእንጨት ላይ በልቡ አንከባሎ በዚያ አስተኛው። አብርሃምም ልጁን ያርደው ዘንድ እጁን ዘርግቶ አሰረው፣ ቢላዋውን አነሳ። ይህንም አብነት ሆኖ በዘመነ መሳፍንት ዮፍታሔ ሴት ልጁን ለእግዚአብሔር ሰውቷል። መጽሐፈ መሳፍንት ምዕራፍ 11 ከቁጥር 34። በአዲስ ኪዳን ስምዖን ወይም በላዔ ሰብእ እግዚአብሔርን አገኘው መስሎት በሰይጣን ተሸንግሎ ወንድ ልጁን አርዶ በልቷል። ከዚህ በኋላ የእግዚአብሔር መልአክም አብርሃም 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 ብሎ 3 ጊዜ ጠራው። እርሱም አቤት አለው። እግዚአብሔር በራሴ ማልኩ ይላል፣ በልጅህ ላይ እጅን አትዘርጋ፣ ምንም ምን አታድርግ፣ እንደዚህ ብሎ ነገረው። አንተ እግዚአብሔር እንደምትፈራው አሁን አወኩ፣ ለምትወደው ለልጅህ አራራለትምና መባረክን እባርካለሁ፣ ዘርክንም እንደ ሰማይ ከዋክብት እንደ ባህር አሸዋ ፈጽሞ አበዛዋለሁ አለው። አብርሃምም ዓይኖቹን አቅንቶ በተመለከተ ጊዜ ቀንድና ቀንዱ በዕፀ ሳቤቅ የተያዘ አንድ በግ በመልአኩ እጅ ወረደለት። አብርሃምም ሄደና ወስዶ በልጁ በይስሐቅ ፈንታ ያንን በግ ሰዋው። ቦታውንም ራእየ እግዚአብሔር አለው። ይህም ንጹሕ ይስሐቅ ጎልማሳ ሲሆን አባቱ ሊሰዋው ባቀረበው ጊዜ እግዚአብሔር በበግ እስካዳነው ድረስ ለአባቱ በመገዛት ለመታረድ አንገቱን ዘርግቶ እርሱም በአባቱ በአብርሃም ሕሊና ፍጹም መሥዋዕት ሆነ። የአብርሃም 175 ዓመት ሲሆነው ሸምግሎ ዕድሜ ጠግቦ ሞተ። ዘፍጥረት ምዕራፍ 25 ከቁጥር 7። ከዚህ በኋላ ይስሐቅ የረሃብ ዘመን ሆነና ብዙ ችግርና ቸነፈር ስደት አግኝቶታል። በአባቱ በአብርሃም ዘመን ከሆነው ሌላ በሀገር ረሃብ ሆኖ በዚያ ነበርና። የፍልስጤም ንጉሥ አቤሜሌክም ወዳለበት ወደ ጌራራ ይስሐቅ በዚያ ተቀምጦ ከዚህ በኋላ
ይስሐቅ 40 ዓመት ሲሞላው ሚስት ትሆነው ዘንድ ርብቃን አግብቶ 60 ዓመት ሲሞላው ርብቃ ኤሳውና ያዕቆብን በጥምረት ያዕቆብ የኤሳውን እግር ጨብጦ ይዞ መንታ ወለደች። ኤሳውም ጸጉራም ነበር። ይስሐቅም ኤሳውን ጽኑ ኃይለኛ ስለሆነ ይወደው ነበር። ይስሐቅም አርጅቶ ዓይኖቹ ፈዘው የማያይ ከሆነ በኋላ እንዲህ ሆኖ ታላቁ ልጄ ኤሳውን ጠርቶ እነሆ አረጀው፣ የምሞትበትን ቀን አላውቅም። ማደኛ መሳሪያህን የፍላጻ መንደፊያህን ይዘ ወደ በረሃ ውጣ፣ ሳልሞት ነፍሴ እንድትመርቅህ እበላ ዘንድ እንደምወደው አድርገህ አምጣልኝ አለው። ሚስቱ ርብቃም ይስሐቅን ሰማችው። ኤሳውም ወደ አደን ሄደ። ርብቃም ታናሹ ልጅ ያዕቆብን ተወደው ስለነበር ቅን የዋህ ነውና እንዲህ አለችው፣ እነሆና አባትህ ወንድምህን ኤሳውን ሳልሞት በእግዚአብሔር ፊት እንድመርቅህ ካደንከው አዘጋጅተህ የምበላውን አምጣልኝ ሲለው ሰምቼዋለሁ። አሁንም ልጄ በማዝህ ነገር እሺ በለኝ። ወደ በጎቻችንም ሄደህ ያማሩ 2 ጠቦቶቼን አምጣልኝና አባትህ እንደሚወደው አዘጋጅቼው ለሱ እሰጠውና ሳይሞት በልቶ እንዲመርቅህ ወስደህ ለአባትህ እንድትሰጠው አለችው። ያዕቆብም እናቱ ርብቃን እንዲህ አላት፣ እነሆ ወንድሜ ኤሳው ጸጉራም ነው፣ እኔ ግን ጸጉራም አይደለሁም። ምናልባት አባቴ ቢዳስሰኝ በፊቱ እንደምዘብትበት እሆናለሁና ምርቃት ያይደለ በላዬ መርገምን አመጣለሁ አላት። እናቱም ልጄ መርገምህ በእኔ ይሁን፣ ቃሌን ብቻ ስማኝ ብላ ሂድ አለችው። ሄዶም ለእናቱ አመጣላትና አባቱ እንደሚወደው አድርጋ መብሉን አዘጋጀችለት። ርብቃም ከእርሱ ዘንድ የነበረ ያማረውን የታላቅ ልጇ የኤሳውን ልብስ ማምጥታ ለታናሽ ልጇ ለያዕቆብ አለበሰችው። ያንንም የ2ቱን ጠቦቶች ለምድ በትከሻውና በአንገቱ ላይ ያደረገችና ያንን ያዘጋጀችውን እንጀራና ጣፋጭ ምግብ መብሉን ለያዕቆብ በእጁ ሰጠችው። ወደ አባቱም ሄደ። እነሆን ልጄ ማነህ አለው። ያዕቆብም እኔ የበኩር ልጅ ኤሳው ነኝ፣ ያልከኝን አዘጋጅቼልሃለሁ፣ ተነስና ትመርቀኝ ዘንድ አለው። ይስሐቅም ልጄ ልጄ ፈጥነህ ያገኘኸው ይህ ምንድነው አለው። እርሱም ፈጣሪህ እግዚአብሔር በፊቴ የሰጠኝ ነው አለው። ልጄ ቅረበኝ ልዳስስህ፣ አንተ ኤሳው እንደሆንክ ወይም እንዳልሆንክ አለው። በቀረበም ጊዜ ዳሰሰው። ቃልህ የያዕቆብን እጆችህ ግን የኤሳው ናቸው አለው። ልጄ አድነህ ያመጣልኝን በልቼ ነፍሴ ትመርቅህ ዘንድ አምጣልኝ ብሎታልና አቀረበለት። ከምግቡም በላ፣ ወይንም አመጣለት፣ ከእርሱም ጠጣ። ይስሐቅንም ልጄ ቅረበኝና ሳመኝ አለው። ቀርቦም ሳመው። የልብሱንም ሽታ ሸተተውና እነሆ የልጄ ልብስ ሽታው እግዚአብሔር እንደባረከው እንደ ዱር አበባ ሽታ ነው እንዲሁ አለ። እንዲህም ብሎ መረቀው፣ ከሰማይ ጠል ከምድር ስብ ይስጥህ፣ ስንዴህን ወይንህንና ዘይትህን ያብዛልህ፣ አሕዛብም ይገዙልህ። ጌታቸው ሁን፣ አንተን የመረቀ የተመረቀ ይሁን፣ የሚረግምህም የተረገመ ይሁን አለው። መጽሐፈ መክብብ ምዕራፍ 9 ከቁጥር 7። ይህም በእግዚአብሔር ፈቃድ ሆነ። ይስሐቅም ወደ እግዚአብሔር ሰገደ። 180 ዘመን ደረሰ። አባታችን ይስሐቅም እንዲህ ብሎ የታየውን ራእይ ተናገረ። ከዚህም በኋላ
መልአክ ወደ ሰማይ ወሰደኝ። አባቴ አብርሃምን አየሁትና ሰገድሁለት፣ እርሱም ሳመኝ። ንጹሐን ሁሉ ስለ አባቴ ተሰበሰቡና ወደ ውስጠኛው የአብ መጋረጃ ከበውኝ ከእኔ ጋር አብረን ሄድን። እኔም ወድቄ ከአባቴ ጋር ሰገድኩለት። የሚያመሰግኑ መላእክት ሁሉ ቅዱስ ተብሎ የሚመሰገን አሸናፊ እግዚአብሔር ምስጋናው በሰማይና በምድር የመላ ነው እያሉ ጮኹ። አባቴ አብርሃምን እኔ በቦታዬ ልዩ ነኝ፣ ሰው ሁሉ ልጁን በወዳጄ ይስሐቅ ስም ቢሰይም በቤቱ ውስጥ በበረቱም ለዘላለም ይኖራል። ብሩክ የሆንክ አንተ ብሩክ አብርሃም ሆይ መምጣትህ መልካም ነው። አሁንም ወዳጄ በልጅህ ይስሐቅ ስም የሚለምን ሁሉ በረከቴ በቤቱ እንዲኖር አደርጋለሁ፣ ለዘላለም ቃል ኪዳን አጸናለታለሁ አለው። ከዚህ በኋላ እንዲህ አለ። ትሩፋቱን፣ ቅንነቱን፣ ገድሉን የሚጽፍ ካለ ወይም በስሙ የተራበ የሚያጠግብ በመታሰቢያው ቀን የተራቆተን የሚያለብስ እኔ የማያልፈውን መንግሥት ለዚያ እሰጠዋለሁ። ስሙንም በሕይወት መጽሐፍ በእርሱ ላይ እጽፋለሁ። እንዲህ ብሎ እግዚአብሔርም ይህን ብዙ ነገርም በተናገረ ጊዜ ተደሰተ። ከዚህ በኋላ በሰላም አረፈ። እናቱ ሳራ በተቀበረችበትም በአብርሃም መቃብር ተቀበረ። የአብርሃምና የይስሐቅ እንዲሁም የያዕቆብ በረከታቸው፣ ረድኤታቸው፣ አማላጅነታቸው ከሁላችን ጋር ይሁን። ሕሊናችን በማሰባሰብ አባታችን ሆይ እንበል። አባታችን ሆይ በሰማያት የምትኖር፣ ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ላይ ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንንም ይቅር በለን እኛም የበደልነውን ይቅር እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። አሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽን ፍሬ የተባረከ ነው። ጸጋን የተመላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ካንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታውንና ምሕረቱን ለምኝልን ኃጢአታችንንም ያሰርይልን ዘንድ ለዘላለሙ አሜን። ስለነበረን ጊዜ ሁሉ የአምላካችን የልዑል እግዚአብሔር ስሙ ዛሬም ዘወትርም የተመሰገነ ይሁን። አነሳስቶ ላስጀመረን አስጀምሮ ላስፈጸመን ለልዑል እግዚአብሔር ምስጋና ይሁን። ከዚህ በላይ እንድንሰራ አገልግሎቱ በሰፊው ይሰጥ ዘንድ በሀገር ውስጥም በሀገር ውጭም ያላችሁ ይህንን መንፈሳዊ ቻናል ላይክ፣ ሰብስክራይብ፣ ሼር በማድረግ ድጋፋችሁን ታሳዩን ዘንድ በትህትና እንጠይቃለን። ያላችሁን ሐሳብ አስተያየት በኮሜንታችን ስር ላይ አስቀምጡልን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።